እኔ በነገራችን ላይ አንዳንድ ጊዜ ሰው ልጅ ማለት ብሩኬ እድል የለው ዝም ብዬ ሳስበው እድል የለው የምሬን ነው። የሆነ ስሙ ይጠናበታል፣ ይገንበታል። የሆነ ነገር ሲገኝ በቃ ይጨፈለቃል፣ ይሰደባል፣ ይረገጣል ምናምን ነገር። ሰው ልጅ አንድ ጊዜ ነው ልናውቀው የሚገባው። ደጋግመን ማወቅ የለብንም። አሳየን እኮ እውነታውን። እንዲህ ስለ ሀይሚዬ መሰከረ። በቤት ውስጥ ቁጭ ብሎ መሰከረላት። እንዴ ሀይሚዬ የምትገርም ሰው ናት፣ ብቻ ፈጣሪ እድሜ ጤና ይስጥልኝ ብሎ አመሰገናት። ታዲያ ለምንድነው የሆነ ነገር ስናገኝ በሁለቱ መሃል ክፍተት እንዲፈጠር የምንጋጋጠው? ይችኛዋ ደግሞ የመንደር ሸሌ ብሩኬን ብቻ አይደለም የሳመችው ኤፍሬምንም ስማለኝ። እዚህ ጋር ደግሞ እኔ ማን እንደሆነ አላውቅም፣ በምስሉ ላይ እንደምትመለከቱት በመደዳ ነው የሳመቻቸው። ብሩኬ ዝም አለ፣ ጓደኛው ስለሆነች፣ እንደገና ደግሞ ለሴት ክብር ስላለ፣ እንደገና ደግሞ እዛ ህዝብ መሃል አይገፈትራት ወይን አይቆጣት። ሴት ልጅ ናት፣ ክብር ይገባታል። ክብር ሰጣት። ደግሞ የቅርብ ጓደኛው ነች። የሆነ ነገርን በጆሮ ነግረው ሊሆን ይችላል። ስሞም ከሆነ እሰይ። ግን ለምንድን ነው የእሱ ሲሆን እንደዚህ የሚገን ነው? የምር አንዳንድ ጊዜ እንደ ሰው እናስብ። ማረም ሲበዛ ይመራል። አይኖ ሀይሚዬ ሴት ልጅ ናት። እዚህ ጋር ሀይሚዬ ተስፋ እየተሰጠች ሌላ ነገር የሚደረግ ከሆነ ያማል። በእርግጥ ደግሞ ይቺ ሴት ነች እየበጠበጠ ያለው። በባለፈው ለታም እኮ እኔ ተናግሬያለሁኝ። ብሩኬና ሀይሚ ጥላት አለባችሁ፣ ራሳችሁን ጠብቁ ብዬ ቪዲዮ ሰርቼ ብላችሁ ሰደባችሁኝ። እኔ ራሳቸውን እንዲጠብቁ ነው። ወዳጅና ጥላታችሁ ለይታችሁ ወቁ ባልኩት ነው። ሟርተኛ አላችሁኝ። ይሄ በቪዲዮ አያችሁት አይደለም? ይሄ አሁን ምንድን ነው? ጥላትነት ነው ወይስ ወዳጅነት ነው እየተደረገ ያለው? ቀራጁ ጥላት ነው። ለብሩኬና ለሀይሚ አብረው እንዳይቀጥሉ አብረው እንዳይሆኑ ጥላት ነው የቀረጠውና የፖስተው ሰው ወዳጅ ሆኖ አይደለም። በትክክል ጥላት ስለሆነ ነው የፖስተው። ስለዚህ ሰው የሆነ ነገር መጥቶ ሲያወራላችሁ አትሳደቡ። እውነቴን ነው የምላችሁ። ከምን የተነሳ ነው ይሄ ሰው እንደዚህ አይነት ወሬ ሊያወራ የቻለው? ምን አይቶ ነው? ምን ሰምቶ ነው? በሉ። እኔ በጣም የተሰማኝ የማከብራቸው አከብርሻለሁ እያሉ ሲያስመስሉ የነበሩ እነ ቲጂ ስለሰደቡኝ ነው እንጂ ያመመኝ ሌሎቻችሁ ችግር የለብኝም ብሰድቡኝም ማለት ነው። ግን በውስጥ መስመር ያወራው ሰው ሲሰድበኝ ያመኛል። ለምን? ለዛ ሰው ትልቅ ሪስፔክት ስላለኝ እና አሁን ደግሞ ብሩኬን አትስደቡት። ጥላት ነው። ብሩኬንና ሀይሚ እንዳይስማሙ እንዲጣሉ ጥላት ነው ይሄንን እያደረገ ያለው እንጂ ብሩኬ ለሀይሚ ቦታ ሳይኖረው ክብር ሳይኖረው ቀርቶት አይደለም፣ ሳይወዳትም ቀርቶ አይደለም። ሶስና ደግሞ በየደረሰችበት እንደ ውሻ እንደ እብድ ውሻ ትላከፋለች እና ብሩኬ ሲደባደብ ወይንም የሆነ ነገር ሲያደርግ መገኘት የለበትም። እንዴ ራሱን ማስከበር ያለበት ራሱ ነው። ለምን እንደዚህ ያደርጋል? በህዝብ ፊት ምን ይበላት? ያ ሁሉ ህዝብ ፊት ነው መታ ግምትኑን ጭንቅላቱን ጎንበስ አድርጋ የሳመችው። እነዚህንም ሰው ወንዶች ስማለች። ክብሯን እሷ ላጣችሁ። እንዴ ብሩኬ እኮ ወንድ ልጅ ነው፣ ወንድ ልጅ ነው። እንዴ ሴት ልጅ ደግሞ አለለ ይለያያል። ሴት ልጅ ራሷን በጣም መጠበቅ አለባት። እሷ ለክብሯ ካልተጨነቀች ምን አገባው? ወንድ ልጅ ነው እዛ ጋር። እና ሀይሚ በቦታው ለምን አልሄደችም? አዋርዱ ላይ ምናምን ደሞ ላላችሁት ግድ የሆነ ቦታ ላይ መሄድ የለባትም ስላችሁ በቃ የሚመጥነኝትና የማይመጥናትን ቦታ ሊሆን ይችላል። ይሄ ይመጥነኛል ወይን እዚህ ጋር መገኘት አለብኝ ወይን አለመገኘት አለብኝ፣ ደሞም ላይመቻት ይችላል። ብዙ ነገሮች አሉ። እነሱ ናቸው በውስጣቸው የሚያውቁት። ግን ሀይሚ ስላልሄደች ከብሩኬ ጋር ስላልታየች ልክ ብሩኬ የከለከላት አድርጋችሁ ያሰባችሁ ሰዎች አላችሁ። ይሄ ኔጌቲቭ የሆነ አስተሳሰብ አመለካከት ነው። ተሳስታችኋል። ከእንደዚህ አይነት ድርጊት ተቆጠቡ። እግዚአብሔርን ነው ምላችሁ። እኔ ሀይሚ ነፍሴ እስከምትወጣ ነው መወዳት። ግን ደግሞ ምን መሰላችሁ? አንድ የሚወዳትን ሰው፣ አንድ የሚያከብራትን ሰው ካጠገቧ ያለ ሰው ክፍተት እንዲፈጠር የሆነ ነገር ማውራት አልፈልግም። ብሩኬ በትክክል እንደሚወዳት አውቃለሁኝ፣ ተረድቻለሁ። ከብዙ ንግግሮች ውስጥ ብዙ ነጥቦችን ወስጃለሁኝ፣ ብዙ ነገሮችን ደግሞ ተረድቻለሁ። ስለዚህ የሆነ ነገር ሲፈጠር ብሩኬ ለምን እንደዚህ ታደርጋለህ ምናምን፣ ይሄ በራሱ ትልቅ ክፍተትን ይፈጥራል። ነገ እነዚህ ልጆች ተጣልተው ቢመጡ፣ ነገ ሀይሚ እንደዚህ በእኛ ሆይታ ሀይሚ ተነስታ ብሩኬ ጋራ ጠብ ትፈጥር፣ ማን ነው የሚጎዳው? እኛ ነን የምንጎዳው። እሷም ትጎዳለች።
ሌላ ጭንቀት ነው በእኛ ላይ እየፈጠርን ያለ ነው። ስለዚህ ስለኛ እኛው ራሳችን እናውቃለን። እኛው ብቁ ነን ብለዋል እነ ብሩኬም ቢሆን ማለት ነው። ስለዚህ እነሱ ብቁ ከሆኑ ራሳቸው ይሄን ችግር ሊፈቱት ይገባል። ብሩኬና ሀይሚ ይሄን ችግር ተነጋግረው ይፍቱት። እነሱ ናቸው መፍታት ያለባቸው። አለቀ። ዋኖቹ እነሱ ተቀምጠው እኛ ግን ሁሉ ጊዜ እኛ ነን የእናንተን ህይወት የምንመራው፣ እኛ ነን ለእናንተ የምንወስንላችሁ ካልን ብሩኬና ሀይሚ መቼም ቀጣይነት አይኖራቸውም። ለምን ሁሉ ጊዜ የአንቺ ወዳጅ የሆኑ ሰዎች እኔ ላይ ጠብ ይፈልጋሉ፣ ከአንቺ እንድርቅ ይፈልጋሉ ብሎ ወንድ ልጅ ነው ይማረራል። ጥሏት ቢሄድ ሀይሚ አትጎዳም? ትጎዳለች። ስለዚህ የምናደርገውን ነገር ብናውቅ ጥሩ ነው። ብሩኬና ሀይሚ በአንድ ጣራ ስር እየኖሩ አብረው እየበሉ እየጠጡ ስለ ነገ ልጅ፣ ስለ ነገ ትዳር፣ ስለ ነገ ቀለበት ቃል ኪዳን እያወሩልን የማንረዳ ከሆነ እኔ እንጃ። ይሄ የአመለካከት ወይንም ያስተሳሰብ የግንዛቤ እጥረት አለብን ምናምን እንደዛ አይነት ነገር እንደዛ አድርጌ ነው እኔ የምረዳው ማለት ነው እንጂ አሁን ብሩኬ የሆነ ስህተት አገኘሁበትኝ አዩኝ እዛ ጋር ሰው ስናመጣኝ ሳመችው ወይ ብሩኬ ለምን እንደዛ አረግ ምናምን ብዬ የምሰርበው ከሆነ እዛ ሰው ላይ ጫና ማብዛት ነው። ሰው ግን ዝም ምለው ለቀቅም አደርገው ከሆነ ይሄ ሰው እኮ ታዝቦኝ ስላለፈ ነው ከዚህ ድርጊቴ መቆጠብ አለብኝ ብሎ ራሱ አስቦ ይመለሳል። ስለዚህ ብዙ ጊዜ ደጋግመን እንደዛ አይነት ጥላቻ ንግግሮችን በምናደርግበት ሰዓት ብሩኬ የማይፈልገው ገደል ውስጥ ነው የሚገባው። ስለዚህ እንትን ባንል ጥሩ ነው። እኛ ወሳኝ ነን፣ እኛ አዋቂ ነን፣ እኛ ነን አዋቂ ለእናንተ ህይወት፣ እኛ ነን ወሳኝ ባንል በጣም ጥሩ ነገር ነው። ከማንንም እና ከምንም በላይ ለራሳቸው እነሱ ያውቃሉ። ስለዚህ ጫና ባንፈጥርባቸው እንደ ሀሳብ ጥሩ ነው። ሶስና የምትበያዋ ድንጋይ ሴትዮ ደግሞ የራስ የሆነ ወንድ ያዥና ላሽ እንደ አይስክሬም እንደፈለግሽ እንደምንም ምጠጭ እዛ እየመጣሽ የሰው የሆነ ሰው ላይ አትለጠፊ። ኤፍሬምም ቢሆን አንተ ልክስክስ የራስህ ሴት አለች። ምን እሷ መታ ስትጣበቅ ብዝም የምትለው ለምንድን ነው? አጠገብ ያለችዋ ሴት ክብር የለህም እንዴ? እና ለማንኛውም ማለት ነው ማለት እንፈልገው ነገር ቢኖር አንዳንድ ጊዜ አይተን ባላየ ማለፍን እንልመድ። ሶስና የምትባለው አህያ ሀይሚን አትወዳትም እናውቃለን። ግን እሳ ደግሞ ይሄን ችግር ደግሞ መፍታት ያለባቸው ብሩኬና ሀይሚ ናቸው። ምክንያቱም የራሳቸውን ህይወት ከራሳቸው በላይ ያኒ ይገባናል፣ ይሄንን በንግግር ይሄንን መፍታት ያለብን እኛ ነን ብለው ከኛ በላይ ራሳቸው ናቸው አይደል? ከነሱ የተረፈውን ያቃታቸውን ወደኛ ይዘው የሚመጡትን ደግሞ እኛ እንፈታለን። አሁን ደግሞ ምንም እሱ ሀይሚ ያንን ቪዲዮ ሳታይ ቀርታ ነው እንዴ? አልገባኝም። ለማንኛውም ብንረጋጋ ጥሩ ነው። ይሄ ሆን ብሎ የተሰራም ድራማ ሊሆን ይችላል። ሌላ ጠብ ፈጥረው ቢመጡስ? አሁን ይሄን ቪዲዮ ሲታይ ሀይሚ ምናምን ጓገጭ ብትል ምናምን። ለማንኛውም ግን እኔ የተረዳሁትኝ ብሩኬ ከወንድምነት አንጣር የተደረገ ነገር ነው፣ ለመጥፎ አይደለም። ሰውን በመጥፎ ነገር አንሳል። በእርግጥ ሴት ልጅ አሳሳሽ ናት። ሴት ልጅ አሳሳሽ ናት፣ ከባድ ነች። ወንድ ልጅ በሚሰጣት ቀረቤት አንጣር ነው የምትጓዘው። ፊት ካሳያት ስራ ትገባለች። ስለዚህ ያው ፊት መሰጠት ያለበትን ሰው ለይተን እንወቅ። ብዙም ፊት መስጠት አያስፈልግም። እየደረሰ ለሚል የሰውን ጉንጭ ለሚል ሴት ብዙም ፊት መስጠት አያስፈልግም። ብሩኬም ከሰስና ጋራ ቀረቤታህን በልኩ አድርገው። ያው ሀይሚ ይደብራታል፣ ባትናገርም እርግጠኛ ነኝ ይደብራታል። ግን ሰው ልጅ የሚደብረውን ነገር ማቆም አለብን፣ ማክበር አለብን። መከባበር ሲኖር ነው በአንድ ጣራ ውስጥ የምንኖረው። መቻቻል፣ መከባበር፣ መቻቻል ከሌለ በአንድ ጣራ ውስጥ መኖራችሁ ዋጋ አይኖረውም። ቤት አስተካክላችኋል፣ ሶፋ አለ፣ ሁሉ ነገር ያምራል እዛ ጋር ያስተካከላችሁት። ግን እዚህ የሚያምሩ ቤት ውስጥ መኖር የምትችሉት መደማመጥና መቻቻል መከባበር ሲኖር ነው በእናንተ መሀል። እንደነዚህ አይነት ነገሮች ክፍተቶች ሲፈጠሩ ደግሞ ተነጋግራችሁ እናንተ ፍቱት ማለት እፈልጋለሁ። ምክንያቱም እኛ እዚህ ጋር የሆነ ነጥብ ብናነሳ ሌላ ክፍተት ነው በእናንተ ላይ የሚፈጥረው አይደለ እንደ ቤተሰብ። ስለዚህ በእነሱ መሀል ክፍተት ለመፍጠር ባንሞክር ጥሩ ነው። ችግሯቸውን ቢፈቱት እነሱ ጥሩ ነው። አንዳንድ ጊዜ ሁሉ ጊዜ እኛ አዋቂ ነን የምንል ከሆነ
እውነቴን ነው የምላችሁ። እንዴ ነገ እኮ የራሳቸው ትዳር አለ። ወደ ትዳር ውስጥ ጠቅልለው ሲገቡ እኛ ነን ያን ጊዜም በእነሱ ማለት ገብተን ፈትፋቾቹ። ሊሆን አይገባም። እና ሁልጊዜ አዋቂ ነን ባንል ጥሩ ነው። እንደምታዩት ነው ይቺ ልክፍክፍ ሁሉንም ወንዶችን የለካከፋቸው። ምናልባት ሱስ ሊኖርባት ይችላል። የሰው ጉንጭ እየተለጣጠፉ መምጠጥ አይስክሬም አደረገቻቸው እኮ ወንዶቹን።